ወይዘሮ ሜላት ዶክተሩን በፖሊስ ቁጥጥር ስር አዋሉት። አጭበርብሮኛል በማለትም በመክሰስ እዳውን አሳዩት። እንግዲህ ባይሽም ደግሞ ዶክተሩ በመያዙ ትልቅ ጣጣ መጥቶባታል። ዶክተሩ ፖሊስ ይዘውና ሲመረምረው እንዲሁም ደግሞ የሰው ገንዘብ ሕክምና አካሂዳለሁ ብለህ የትም ቦታ ያልተጠየቀ ገንዘብ በአንድ ጊዜ 800,000 ብር መክፈል አለብሽ ብለህ እንዲሁም ሜላትን ስታጨናንቅ ነበር ሲባልም አዎ እኮ ለምን ሲሉትም ፖሊሶቹ እኔ እንደዛ ያደረኩትኝ በእርግጥ የሆነ ሰው ተባበረኝ ብሎኝ ነው አለ። እና የመጣው እዚህ ለስራ ወይስ በሀሴት ማንም ሰው መጥቶ ስራህን እንዳሰራ ወይም ደግሞ የሰውን ህይወት ለማበላሸት ይሄን አድርግ ያለህን ሰው ነው የምትከተለው በጉቦ አሉት። ግን ደግሞ በጣም ተሳስቻለሁ፣ ይሄን ያደረገው ማን ነው? ከነ ግብረ አበሮች አምጣ ህለቅ ብለው ፖሊሶቹ ዶክተሩን አሰቃዩት። እናም ዶክተሩን ሲያሰቃዩት ዶክተሩም ባዩሽና እርግብ ይባላሉ እዚህ ጣጣ ውስጥ እንድገባ ያደረጉኝ በብዙ ብር ወስውሰዊ ነው አለ። ከዛም በጣም ያሳዝናል በማለትም ዶክተሩን ወደ እስር ቤት ከተቱት። እንግዲህ ዶክተሩ እንድታሰር ያደረገችው ማናት? ሰላም ናት። ሰላም ጆሮን አናግራው ነበር። ዶክተሩ እናትሽን እያጭበረበራት ነው ሲላትም እናቴ ማጭበርበር ምን እንደሆነ ታሳየዋለች። ከእሷ ጋር ሳፋጣባ ይያዝ ነው እኔ እናቴን አሳምኜ እሱን ምን ማድረግ እንዳለባትና እንዲሁም ደግሞ የድሃ ገንዘብ በስንት መከራ እናቴ እንድታሳክማቸው ባደረገችው እናቴንና ሀናን እንደዚህ ዝብርቅርቅ ያለ ጸብ ውስጥ የከተተው ዶክተሩ ነው። ግብረ አበሮች ካሉትም እነሱን ማውጣት አለበት። ስለዚህ እናቴን ዶክተሩ ሆን ብሎ ሊበቀልሽ የፈለገ ነገር ነው ብዬ አሳምናታለሁ ብላ ሰላም እንግዲህ ወደ እናቷ ሄደች። ሰላም በተረጋጋ መንፈስ እናቷን መጀመሪያ ቀረበችና እኔ አንድ ጥርጣሬም ከጥርጣሬም በላይ እርግጠኛ የሆንኩበት ነገር አለ አለቻት ለወይዘሮ ሜላት ሰላም። ወይዘሮ ሜላትም ምንድን ነው ልጄ አለች። እዩልሽ እማዬ ዶክተሩ አንቺን ለመበቀል እየጣረ ይገኛል። ይህን ያክል ብር እየጠየቀው ለሀና አባት ሕክምና የትም ቦታ ቢከድ የማይከፈል ነው። ሀና ከዚህ በፊት 2 ሆስፒታል ሄዳ የሆስፒታሎቹ ልክ አሁን 200,000 ብር እንደጠየቁት ብቻ ነው የጠየቁት። ስለዚህ ዶክተሩ ደግሞ አንቺን መበቀል የፈለገ ይመስላል፣ ከኋላው የሆነ ምክንያት አለው ብላ አሳመነቻቸው። ከዛም ወይዘሮ ሜላት ምን አለች? ማን ልኳቸው? ሀና ናት የምትሆነው አይደል አለች። ያምሻል እንደማየ ሀና አባቷ እንድታከም ደም እንባ እያለቀሰች እንዴት ነው እንደዚህ የምታስቢው? ጤነኛ አይደለሽም። ዶክተሩ ራሱ ምን አስቦና ምን ፈልጎ እንደሆነ ራስሽ ፖሊስና የህግ አካል ይዘሽ ጠይቂ አለቻት። ልጄ እውነትሽን ነው እኮ አንዳንድ ጊዜ በአስተሳሰብ ልጆች እየበለጡኝ ነው ማለት ነው። ማን አባቱ ነው በማለትም ወይዘሮ ሜላት ችኩል ስለሆኑ በንደት ቀጥታ የት ነው የሄዱት? ፖሊስ ጣቢያ ንብረቴን ተዘረፍኩ በማለትም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቻናሉን ተከታተሉ ማለት ነው። እንግዲህ ኖላዊ ቀጣይ ፓርት ይዘመተናል። ወይዘሮ ሜላት ዛሬ እንግዲህ በልጃቸው በሰላም አስተሳሰብ እና እንዲሁም አስተያየት በመስጠት ሰላም ዶክተሩ አንቺን ሆን ብሎ መበቀል እየፈለገ ዶክተር ነው እንጂ በፍጹም የሀና አባት ሕክምና ከ200,000 ብር በላይ 5 ሳንቲም አይጨምርም። ወረቀቱ ላይ ደግሞ የተጻፈው የተጠቀመው 180 ብር የተከፈለበት 2 ቀን ብቻ የተጠቀመ መድኃኒት ነው። ስለዚህ 17,000 ብር በ6 ቀን ተጠቅሟል ብለው የተጻፈው የሀሴት ወረቀትና ሀሴት ጽሁፍ ነው። ስለዚህ ዶክተሩ እማዬ አንቺን ሆን ብሎ የአንቺን ገንዘብ ለራሱ በማድረግ የሀናን አባትና ሀናን እየተጠቀመባቸው ነው አለቻቸው። እንደዛ አትበይ፣ ምናልባት ሀና ልትሆን ትችላለች ዶክተሩን አታለው አለች። እማዬ
ማሰብ አትችይም እንዴ? ምን አስበሽ ነው? ሀና እኮ አባቷ እንዲታከምላት እንጂ በንቶ ፈንቶ የአባቷ ሕክምና እንዲስተጓጎል አይደለም። ያምሻል አለቻት። ለነገሩ እውነትሽን ነው፣ አካሄዱ ምንም ደስ አላለኝም አለች። እልቅስ እኔ የምልሽን ሰምተሽ የህግ አካል ፖሊስ ጋር ሄደሽ ክስ ብትመሰርችበት የተሻለ ነው አለች። ከዛ ሜላትም እሺ በማለት ፖሊስ ጣቢያ ሄዱ። ፖሊስ ጣቢያም ሲሄዱ እንዲሁም በዶክተሩ ላይ ፋይል ከፍተው ክርክር እንዲከራከሩ አደረጉ ወይዘሮ ሜላት። ከዛም ዶክተሩ ጋር ፖሊሶቹ ቀጥ ብለው ሄደው ሲጣርገው ሲይዙትና በማጣበቂያ ሲያጣብቁት፣ ይቅርታ፣ አዎ የሀና አባት ሕክምና ምንም አይነት ገንዘብ አያስጨምርም እና ድርጅቱ ሸፍኖ እንዳሳክማቸው የተዋዋል ነው ከወይዘሮ ሜላት ጋር 200,000 ብር ብቻና ብቻ ነው። ነገር ግን ባዩሽ የምትባለዋና እርግብ የሚባሉት በስራ መካከል መጥተው እንደዚህ ማድረግ አለብህ በማለትም ስላዘዙኝ ነው አለ። ፖሊሶቹም እንዴት አንተ በሰው ነፍስ ላይና በድሃ ህይወት ላይ ትጫወታለህ? ይህ ሰውዬ ለሕክምና የሚከፍለው አቶ በወይዘሮ ሜላት ድርጅት በኩል ለመታከም ሲመጣ አንተ እንዴት ድሃውንና ህመምተኛውን መጠቀሚያ ታደርጋለህ? አንተ ለሕክምና ሳይሆን ሂልናህን ሽጠህ ሆድህን የምትሞላ ነህ በማለትም ትልቅ ፍርድ ተፈረደበት። እናም ግብረ አበሮች እነማን ናቸው ሲባልም እንግዲህ እርግብንና ወይዘሮ ባዩሽን አጋለጣቸው። ወይዘሮ ባዩሽ የሰማችው ነገር ለሷ በሰዓቱ መብረቅ የመታት ያክል ነበር የተሰማት። ስትጃጃይ እኔን እንዳታስበልኝ ትልቅ ጦርነት ውስጥ ነው የገባ ነው እያለች እንግዲህ ስታስጠነቅቃት የነበረችው እርግብን አሁን በዶክተሩ በኩል ጉዳቸው ተዘግዝጎ ወጣ። ይህንን በማድረጉ ዶክተሩ ትልቅ እስራትም ተፈረደበት። እንግዲህ ወይዘሮ ባዩሽ ይህን ስትሰማ ወንጀሏ ተጋልጦ ቢገኝም ግን ደግሞ ከከተማውና ከሰፈሩ ብን ብላ ጠፍታለች። እርግብ አሁን በሰዓቱ ምንድን እያደረገች ነው? እርግብ ሀናን እየደነፋችባትና እሷ አሸናፊነት ስሜት እየተሰማት አንቺ ገረድ እያለች እየተሳደበች ነበረ። ማን ገረድ ማንም ሀብታም ወይም ባላባት እንደሚሆን ልዩ ነገር እንግዲህ ምንድን ነው? የሰው ልጅ የአስተሳሰብ ድሃ እንጂ የገንዘብ ድሃ የለውም። ሀና ልበ ንጹሕና አስተሳሰቧ ለየት ያለ ስለሆነ ፈጣሪ ጥሎ አይጥላትም። አንድ ቀን ብትናደድም ግን ደግሞ ሌላ ቀን በብዙ ተክቶ ያስደስታታል። አሁን ሀኒቾ እንግዲህ የተቀመረባትን ቀመር በስተጀርባ የእርግብ እጅ እንዳለበት ትንሽ ተጠራጥራ ነበር። እናም እዚህ ሕክምና ላይ እጅሽ ያለበት ይመስለኛል የሆነው ሁሉ አለቻት እርግብን። እርግብም በእርግጥ የሌባ አይነ ደረቅ መልሶ ልብ ያድርግ። እርግብ ሀናን እየወቀሰኝ ነበረ። አንቺ ሌባ መድኃኒት እየሸጥሽ እናቴን ገንዘብ ልትዘርፊ ነው በማለትም ከዶክተሩ ፊት ለፊትና ከእናቷ ወይዘሮ ባዩሽ ወይዘሮ ሜላት ጋር ሆና ለጊዜው የውሸት እናቷ ወይዘሮ ሜላትን እያሟሟቀች ነበረ። አሁን ግን ጉዷ ሲወጣ መሬት ተሰንጥቃ ብትውጣት ደስተኛ ነበረች። ግን ፈጣሪ ያለው ሆኖ ሀኒቾ በንጹህ ልቧ እንደሆነ መጓዟን ቀጥላለች። እናም ጆሮ አንቺ ታሸንፊያቸዋለች፣ ተስፋ መቁረጥ የለብሽም፣ ያንቺ መኖር ለአባትሽ ያስፈልጋቸዋል። እናም የተከፈለው መስዋዕትነት ተከፍሎ አባትሽ ይድናሉ። ስለዚህ ከወይዘሮ ሜላት ቤት መቅረት የለብሽም፣ መሄድ አለብሽ፣ እውነቱን ፊት ለፊት ተጋፍጠሽ ታሸንፊያለሽ ብሏት ነበረ። ሀናም ተስፋ በቆረጠችበት አጋጣሚ የጆሮ ቃል እንዳበረታት አድርጓታል። ሌላው እንግዲህ በጣም በሚገርም ሁኔታ
ወይዘሮ ሜላት እናት ይች ልጅ የዋህ ናት አታሰቃያት እያሉ ከሀንቾ ጎን ሆነው ቆመው ነበረ። እንኳንም በሀሳቤና በተሰማኝ ስሜት ጸንቼ እዚህ ደረስኩኝ፣ ፈጣሪ እንኳንም አጸናኸኝ። ከልጄ ከወይዘሮ ሜላት ጋር ሆኜ ሀና ላይ መጥፎ ጠባሳ ቃል ተናግሬ በሆነ ዛሬ ቁሜ መሄድም አልችልም ነበረ። ግን ስድስተኛው ስሜቴ ልጅሽ ሀና ናት እንጂ እርግብ አይደለችም እያለ ለመጠራጠር እንኳ ስሞክር ሀናን የራሴ ስሜት መልሶ ይቆጣኛል። ተይ ስጋሽ የልጅች ልጅ ሀና ናት የሚል ስሜት ይሰማኝ ነበረ። ለዛም ነው ተይ ሜላት አትቸኩይ ያልኩሽ። አሁን በገዛችሽ ውርደትሽን ተከናነብሽ። ተይ አትቸኩይ ብልሽ የጅብ ችኩል ቀንድ ነክሳል የሚባለው ያንቺ ቢጤ ነው በማለትም የወይዘሮ ሜላት እናት እንግዲህ ሜላት ላይ እየተናደዱ ይገኛሉ። እርግብ ደግሞ የማታፍር የሆነች ድርቅ ያለች ደረቅ ስለሆነች ምንድነው ያደረገችው? አይገርምም። ከዛም አንቺ ድንብጭ ወይም ደግሞ ከዛች ከድንብጭሽ ጋር ታኝ በማለትም በጣም በወይዘሮ ሜላት ስለተናደዱ ተናግረዋት ነበር። እርግብ ከተበላሸ አይቀር የለፋሁበት መና መቅረቱ ስላልቀረ ግንባሯን ብዬ መሄድ አለብኝ ይችን አሮጌት በማለት በእጅጉ ተናዳ ስለነበረ ግንባራቸውን ብላቸው ሄደች። እንግዲህ ይፋ የወጣው የእርግብና የወይዘሮ ባዩሽ በጣም አሳፋሪ ወንጀል አሁን ለሀኒቾ አሸናፊነት ይበልጥ ረድቷታል። ስለዚህ እውነተኛ ልብ የያዘ ሰውና እውነትን ይዞ መጓዝ የሚፈልግ ሰው መቼም ቢሆን ተሰብሮና ወድቆ አይወድቅም። ሀኒቾ እንግዲህ ዛሬ ይሄ በመደረጉ በጣም ቢያናድዳትም በስተጀርባዋ እየሄዱ አባቷ እንዳይታከምና ከእናቷ ከሜላት ጋር እንዳጣሏት ስትረዳ በእጅጉ ስሜታዊ ሆነች ያለ ወትሯ። መለስ ብላ ግን ደግሞ እንኳንም እውነትን ይዤ ተከራከርኩኝ፣ እናም እውነትን ባሊዝ ኖሮ እንደነሱ ተሰባብሬ እቀር ነበር። ለካ እውነትን የያዘ ሰው ሁል ጊዜም ቀና ሲል እንጂ አንገት ሲደፋ አይታይም። አባቴ ኖላዊ እንዲህ አድርገ ስላሳደግከኝና ጠንካራ እንዲሁም ደግሞ ለምንም የማልመለስ በተስፋ የምሞላ በጨለማ ውስጥ ብርሃን እንዲታየኝ አድርገ ስላሳደግከኝ አመሰግንሃለሁ። እኔ ያንተ ልጅ ነኝ በማለትም አባቷን በተኛችበትም በተነሳችበትም በተቀመጠችበትም እያመሰገነቻቸው ትገኛለች። አቶ ኖላዊም የልጃቸውን ከእርሰው ጋር ሐኪም ቤት ተገቡም በኋላ የደረሰባትን እያንዳንዱ ነገር ሲሰሙ በልጃቸው በሀና እጅግ ተደመሙና ኩራት ተሰማቸው። እንግዲህ ወይዘሮ ባዩሽና እርግብ ጉዳቸውን የጉድ ካባ ተከናንበው እስር ቤት